ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ዋላችሁ? እግዚአብሔር ይመስገን ብለን እንድናመሰግነው እዚህ ቦታ ላይ መጥተንም እንድንማር የፈቀደልን የቅዱሳን የአባቶቻችን አምላክ እግዚአብሔር ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገነ ይሁን። በደንብ አሜን በሉ እስኪ። በነገራችን ላይ በጣም እድለኞች ናቸው። ምኖች ናቸው? በእንታ መንግስቱ መማራችሁ። እግዚአብሔር ደግሞ ይህንን የቤተ ክርስቲያን ትምህርቷን እንድታውቁትና እንዲገባችሁ ያደረገ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እኔ ራሱ እናንተን በማስተማሪ የልቤን እድለኛ ነኝ፣ ዛሬ ስልጠናውን በመስጠቴ ማለት ነው። ስለዚህ ሁላችንም እድለኞች ነን። እሺ፣ ሁለት ማስጠንቀቂያ ልሰጣችሁ ነው። የእንታ መንግስቱ ከሰጧችሁ በተጨማሪ ማለት ነው። ሁለት ምን አልኩኝ? አንደኛ ፈጽማችሁ ማውራት የተከለከለ ነው። በዚህ አካባቢ ህፃናት እየሰማው ረፍ በሉት፣ እሱ ጋር አንድ በሉ። አይደለም ቁጠሩ፣ አይደለም። አንደኛ ማውራት ፈጽሞ የተከለከለ ነው። ሁለተኛ ጥያቄ የምጠይቀው ማይከታተለውን ነው። አስነሳዋለሁ፣ እጠይቀዋለሁ። ካልመለሰ ትመዘግባላችሁ። ቅጣት አለው ማለት ነው። ቅጣት ነው የምትወዱት። በቃ በተረፈ በፍቅር በሰላም ስልጠናውን እሰጣለሁ። ስልጠናውን ትከታተላላችሁ። በጣም የምታውቁት ጉዳይ ነው የሚሆነው። የቤተክርስቲያን ታሪክ በጣም ሳቢ ነው። ደስ ነው የሚያሰኛችሁ። የቀደሙት አባቶቻችን እናቶቻችን ያደረጉት ተጋድሎ በቤተክርስቲያን ውስጥ ያለፉት ቅዱሳን ታላላቁ አንዳንዶቹን እጠራላችኋለሁ በዓለምም በኢትዮጵያም እና በሚገባ እንድትከታተሉኝ እፈልጋለሁ። የስልጠናው ርዕስ የምትሉት የቤተክርስቲያን ታሪክ ብላችሁ ተጽፋላችሁ። የቤተክርስቲያን ታሪክ እንግሊዘኛ የምታውቁ ደግሞ ቸርች ሂስትሪ ትሉታላችሁ። የቤተክርስቲያን ታሪክ። እሺ፣ ጥያቄ ልጀምር ነው። አይቻለሁ። እንደዛ ፈጽሞ የተከለከለ ነው። መነሳት መንቀሳቀስ የተከለከለ ነው። ተነስ። ሄሎ፣ በቦታ እሺ። ጥያቄ አንደኛው ለወንዶች ሁለተኛው ለሴቶች ነው። ጥያቄው ወንዶች ታሪክ ማለት ምን ማለት ነው? ሴቶቹ ቤተክርስቲያን ማለት ምን ማለት ነው? አስቡና ትመለሳላችሁ። ወንዶቹ ታሪክ ማለት ምን ማለት ነው? ሴቶቹ ቤተክርስቲያን ማለት ምን ማለት ነው? ማውጣት ይቻላል እንጂ የለም። ለለፈው። እሺ፣ እሺ። እዛ ጋር ድምፅህን ከፍ አድርግና ንገረን። እግዚአብሔር ይስጥልን። ምን አለ? ታሪክ ማለት ተደርጎ ያለፈ ህይወት፣ ክስተት፣ ነገር ማለት ነው ብላ። በጣም ጎበዝ። ተጨማሪ አለ? ስታስቡት ታሪክ ሲባል ያለፈ ነው፣ ዛሬ የተደረገ ነው፣ ለወደፊት የሚደረግ ነው። በእንግሊዘኛ ትምህርት ስትማሩ ፓስት የሚል ተምራችኋል? አልተማራችሁም? ፓስት ቴንስ፣ ፕሬዘንት ቴንስ እና ፊውቸር ቴንስ የሚብል ተምራችኋል? ትልልቆቹ ማለት ነው። ፓስት ምንድን ነው? ያለፈ አይደል? ፕሬዘንት አሁን ያለ፣ አሁን የሚደረግ። ለምሳሌ አሁን ምን እያደረጋችሁ ነው? እየተማራችሁ ምን ይባላል? ይሄ ፓስት ነው? ፊውቸር ነው? ፕሬዘንት ነው? ፕሬዘንት አሁን እየተደረገ ያለ ማለት ነው። ለወደፊት የሚደረገው ነው ምን ይባላል? ፊውቸር። ምን ማለት ነው? በቤተ ክርስቲያናችን ደግሞ ያለፈው ታሪክ፣ ያሁኑ አሁን፣ የሚመጣው ደግሞ ትንቢት ይባላል ማለት ነው። በደንብ ስሙኝ። ከዚህ በመነሳት ታሪክ ማለት ያለፈ ክንውን ክስተት ማለት ነው። ባጭሩ ታሪክ ማለት ያለፈ
ድርጊት፣ ክንውን፣ ክስተት ማለት ነው። ታሪክ ማለት ያለፈ ነገር፣ ያለፈ ክስተት፣ ያለፈ ክንውን፣ ያለፈ ድርጊት ማለት ነው። እየሰማችሁ ነው? እሺ አንድ ላይ ተመልሱልኛል። ታሪክ ማለት ያለፈ ድርጊት፣ ያለፈ ክስተት፣ ያለፈ ነገር፣ ያለፈ ክንውን ማለት ነው። ያለፈ ማለት ግን ማይጠቅም ማለት አይደለም። ያለፈ ማለት ህይወት የሌለው ማለት አይደለም። እየሰማችሁ ነው? ያለፈ ማለት ማይጠቅም ቢሆን ታሪክ ብለን አንማርም ነበር። ታሪክ የሚባል በዘመናዊ ትምህርት ቤትም አለ። ታውቃላችሁ አይደል? የታሪክ ትምህርት በታሪክ ዲፕሎማ፣ ዲግሪ ምናምን ማስተርስ መስራት ይቻላል አይደለም? ለምንድን ነው ታሪክ ማይጠቅም ቢሆን ኖሮ ሰው ዲግሪ፣ ማስተርስ፣ ዶክተሬት የሚማረው? የሚጠቅም ነገር ስላለው ነው። እንዲህ ብላችሁ አስቡ እስኪ። ታሪክ ባይኖር ኖሮ ብላችሁ አስባችሁ ታውቃላችሁ? ታሪክ ባይኖር ኖሮ አንድ ሰው ለምሳሌ አንተ ማን ነው ስምህ? አብርሃም ማን? አብርሃም ተነስተን አዳምጡት። እሺ ልጠይቃችሁ ነው። አብርሃም ማን? አብርሃም ሞላ ማን? ሞላ አለማየሁን ታውቀዋለህ? አያትህን ታውቀዋለህ? አይተው ታውቃለህ? ታውቀዋለህ? በጣም ጥሩ። ቁጭ በለልኝ። እሺ ማነው ስምሽ? ትዕግስት ማን? ትዕግስት ባዜ ማን? ገረመው ታውቂዋለሽ? አታውቂውም አይደለ? ግን ስሙን ማን ነገርሽ? ስለዚህ ስለገረመው አብራሪ ብትባይ ታብራሪያለሽ። በምን አወቅሽው? በታሪክ አይደል? በደምብ ስሙኝ። አያታችንን እንኳን ለማወቅ ስለ አያታችን ጸባይ እንኳን ለመረዳት ምን ያስፈልጋል? ታሪክ። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስን አይቶት የሚያውቃል? እንደዚህ ተብላችኋል? አረ ያላ በሉ ተብላችኋል? ዋ እሺ ጌታችንን መድኃኒታችን ኢየሱስ ክርስቶስን አይቶት የሚያውቃል? አለ እንዴ? ፊት ለፊት በስጋ የሚያየው አለ? እመቤታችንን ያያታል? ከእናንተ መካከል አቡነ ተክለ ሃይማኖትን ያየዋል? ቅዱስ ጊዮርጊስን ያየዋል? ታሪኩንስ ታውቁታላችሁ? ባታውቁት ጉዳት ያለ የለው? ለምሳሌ ክርስትናቸው የክርስትና መስራች ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ አይደለ? በምን አወቃችሁ? በታሪክ። እሺ ስፖኬ ታውቃላችሁ? የመኪና ስፖኬ ታውቃላችሁ አይደል? መኪና የሚሾፍር ሰው ፊት ለፊቱ ላይ መስታወት አለ። ከዛ ደግሞ ስፖኬ አለ። ፊት ለፊቱ በፊት ያለውን መኪና ያይለታል። በኋላ የሚመጣውን መኪናስ በምንድን ነው የሚያየው? በስፖኬ አይደል እንዴ? ስፖኬ ባይኖረው መኪናው ምን ይሆናል? ከኋላ ከሚመጣው ጋር ምን ይላል? መኪናው ለመዞር ምን ያስፈልገዋል? ስፖክ አይደል? ወደ ኋላ ለመሄድ ምን ያስፈልገዋል? ስፖክ ያስፈልገዋል። ፊት ለፊት ላይ የመኪና መስታወት እንደሚያስፈልግ ሁሉ በጀርባ በኩል የሚመጣውን ችግር ለመረዳት ደግሞ ምን ያስፈልጋል? ስፖክ። ተግባባን? ስለዚህ ከኑሯችን ከሃይማኖታችን ከእያንዳንዱ ነገር ጋራ እንዳንጋጭና ክርስትናችንን ጠብቀን ለመሄድ ምን ያስፈልገናል? ምን ያስፈልጋል? ታሪክ ያስፈልጋል። በደንብ ስሙኝ። ታሪክ ባይኖር ኖሮ ሃይማኖታችሁ ምንድነው ብትባሉ አታውቁትም። ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ የትኛው ናቸው? ኦርቶዶክስ ሃይማኖት በቀጥታ መስመር እዚህ የደረሰችው በምንድን ነው? ስለዚህ ታሪክ ምንድን ነው? በጣም አስፈላጊ ወሳኝ፣ ያለፈ ክንውን ብቻ አይደለም እያልኳችሁ ነው። ሌላ የምትከታተሉ ጥሩ አይደለም። እሺ በደንብ ተከታተሉ። ስለዚህ ታሪክ ማለት ያለፈ ነገር ማለት ነው አልኳችሁ። ያለፈ ድርጊት። ለታሪክ ጻፉ። እሺ ለታሪክ 3 ነገሮች ያስፈልጉታል።
ለታሪክ አስፈላጊ ነገሮች ሶስት ነገሮች ቶሎ ቶሎ ጻፉ። ለታሪክ አስፈላጊ የሆኑ ቅድመ ሁኔታዎች ማለት ትችላላችሁ። ለታሪክ አስፈላጊ የሆኑ ቅድመ ሁኔታዎች አንደኛ ጊዜ፣ ሁለተኛ ቦታ፣ ሶስተኛ ክስተት። ልድገመው። ለታሪክ አስፈላጊ የሆኑ ሶስት ቅድመ ሁኔታዎች፣ አንደኛ ጊዜ፣ ሁለተኛ ቦታ፣ ሶስተኛ ክስተት። እሺ ልጠይቅ ነው፣ በጋራ ነው ትመልሱት። ለታሪክ አስፈላጊ የሆኑ ሶስት ነገሮች ምን ምን ናቸው? አንደኛ፣ ሁለተኛ፣ ሶስተኛ። ያለ እነዚህ ታሪክ አይሰራም። አንድ ሰው ብቻ ነው እንትን የሚልሽ፣ ሁላችሁ አታወሩ። ልመልሰው እንደገና። ለታሪክ አስፈላጊነት የሆኑ ቅድመ ሁኔታዎች ሶስቱን ጥቀሱ። አንደኛ፣ ሁለተኛ፣ ሶስተኛ። አለቀ። ለምሳሌ የአፄ ቴዎድሮስን ታሪክ ለማወቅ አፄ ቴዎድሮስ በየትኛው ዘመን መቼ ኖረ? በስንት ዓመተ ምህረት ተወለደ? በስንት ዓመተ ምህረቱ ነገሰ? በስንት ዓመቱ ሞተ? ሚሉትን ለማወቅ ምን ያስፈልጋል? ታሪክ ጊዜ። ጌታችን መድኃኒታችን ኢየሱስ ክርስቶስ አዲስ ኪዳንን ከመሰረተበት እስከ ዛሬ ድረስ ያለው ዘመን ስንት ነው? አታውቁትም? በደም ስሙ። ዓለም ከተፈጠረ አይደለም ያልኳችሁ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ወደዚህ ዓለም መምጣት ጀምሮ እስከ ዛሬ ያለው ዓመተ ምህረቱ ስንት ዓመት ሆኗል? ስንት ዓመት ነው? 2000 የቤተ ክርስቲያንን ታሪክ ስናጠና የስንት ዓመት ታሪክ እናጠናለን? የስንት ዓመት ታሪክ ልናጠና ነው? የ2100 አይደለም፣ የ2018 ዓመት 2000 ዓመት የሚቆይ ሰው ታውቃላችሁ? ሰምታችኋል? 2000 ዓመት የቆየ ሄሎ። በቃ ስራ መማር ነው። በቃ እያንዳንዳችሁ የሚገባ የሚወጣ ሰው የሚቆጣጠር እራሱ ይቻላል። ሌሎቻችሁ መስማት ነው፣ መማር ነው። ስሙኝ በደንብ እሺ። ረጅሙን እድሜ የኖረው ሰው ማን ይባላል? እጅ አውጣችሁ። ረጅሙን እድሜ እሺ። ክርስቶስማ አሁንም አለ እኮ። እሺ ማቱሳላ፣ ጎበዝ ልጅ። ማቱሳላ በዚህ ምድር ላይ ስንት ዓመት ቆይቶ ሞተ? እጅ አውጣችሁ። 999 ትንሽ ስህተት ነው። 950 ስህተት ነው። ጥቂት። የማቱሳላ እድሜ ስንት ነው? 960 ትንሽ ይቀርሻል። 960 ጥቂት ይቀራል። እዛ አካባቢ እጅ ሳትዋጣ የምትናገራለህ ዋ ትመጣታለህ እዚህ ጋር። ሌላ የማቱሳላ እድሜ 960 ጥቂት ቀራችሁ። የሚወስደው የዋንጫውን የሚበላው የለም። በቃ አላወቃችሁትም። በግምት አይደለም የምታውቁ ከሆነ ነው እንጂ የምታወጡ። አሁን ያወጣ በግምት እንዳታወጡ። ታውቃለሽ? በግምት አይደለም፣ በግምት አይወራም። ማነው ስምሽ? ህሊና በጣም ጎበዝ ልጅ ናት። ቃለ ሕይወት ያሰማልን። አሜን በሏ። በደምብ ስሙ። ማቱሳላ በዚህ ምድር ላይ የኖረው 969 ዓመት ነው ከሰዎች መካከል። አሁን ግን የማቱሳላን ታሪክ አይደለም የምናጠነው በሐዲስ ኪዳን የ2018 ዓመት ታሪክን እናያለን እያልኳችሁ ነው። ከሱ ደግሞ ወደ ኋላ እንሄዳለን፣ ወደ ኋላ የብሉይ ኪዳን ታሪክ። ስለዚህ አዩት፣ ዘመኑ በሁለት እንክፈለው በትልልቁ። እየሰማችሁ ነው? ዘመናትን በሁለት ክፍል፣ ዘመናት በሁለት ክፍላችሁ። እሺ፣ ዘመናት በሁለት ይከፈላሉ በሉ፣ ወይም ኪዳናት ዘመናት ብላችሁ ደስ ባላችሁ። ወይም መጽሐፍ ቅዱስ በስንት ይከፈላል? ምንና ምን? ብሉይ ኪዳንና
ሐዲስ ኪዳን እንደማለት በሉት። የብሉይ ዘመንና የሐዲስ ዘመን ብላችሁ ክፈሉት። ከፈላችሁት ልክ እንደዚህ በእንትን ማለት ነው። ዘመን አትሉና በሁለት ተከፍሉና ብሉይ እና ሐዲስ ዘመን ነው ያልኳችሁ። ሐዲስ ኪዳን ከተመሰረተ እስካሁን ያለው ዘመን ስንት ነው አልኳችሁ? አንድ ላይ 2018። ብሉይ ኪዳን ደግሞ ስንት ዓመት አለው? ክርስቶስ ከመምጣቱ በፊት የነበረው ዘመን ስንት ነው? 5500 አይደለ? ደምሩ። ዓለም ከተፈጠረ ዘመን ከተቆጠረ እስከ ዛሬ ያለው የዓለም ዘመኗ በቤተ ክርስቲያናችን ትምህርት ስንት ነው? 7518። በደንብ ይሁት 7518 ዓመት ታሪክ እናጠናለን ማለት ነው። ብዙ ነው አይደል? ብዙ ነው አይደል? 7518 ይሄን ያክል ዓመት ታሪኩን ባጭሩ ማለት ነው እየሮጥን ማለት ነው እየሮጥን እንደርሳለን። እስኪ ራሳችሁ ለምሳሌ 8 ዓመት የሞላው ልጅ እስኪ ታሪክን ጻፍ ቢባል ታሪኩን ከተወለደ ጀምሮ እስከ መጨረሻው ቢጽፈው ስንት መጽሐፍ ይወጣል? ጥቂት መጽሐፍ ይወጣል? በጣም ብዙ አይደል? አሁን ዛሬ የዋላችሁትን እንኳን ጻፉት ብትባሉ ብዙ ወረቀት አጽፉ እንደዚህ ሁኜ ገሊት እንዲህ ብላኝ ጠዋት ትምህርት ቤት ሄጄ ምናምን ቢባል ማለት ነው። ስለዚህ ታሪክ ቢጻፈው ሁሉ አይደለም። ምን ሆነ ታዲያ? ጥቂቱ፣ አስተማሪው፣ ወሳኙ ነው የሚጻፈው። እየሰማችሁ ነው? ለምሳሌ የአፄ ቴዎድሮስ ታሪክ ተጽፏል አይደል? እና ሁሉ ተጽፏል? በፍጹም አይቻልም። መጽሐፍ ቅዱስ ላይ የእግዚአብሔር ቃል አለ እና ሁሉ የእግዚአብሔር ቃል ተጽፏል? አይቻልም። የሚጠቅመንና ለሕይወትና ለመድኃኒት የሚሆነው ነገር ነው የተጻፈው። በተመሳሳይ ታሪክም ስናጠና ሁሉን ልንነግራችሁ አይደለም ማለት ነው። ዋና ዋናውን እንነግራችኋለን። እናንተ ደግሞ በዚህ በመነግራችሁ ቅደም ተከተል መሰረት ታሪክን ጥንቅቅ አድርጋችሁ ትማራላችሁ፣ ታጠናላችሁ፣ ቤታችሁ ታነባላችሁ ማለት ነው። ታሪክን በሁለት ከፍዬ ነው የምነግራችሁ። አንደኛ አጠቃላይ የቤተ ክርስቲያን ታሪክ ብላችሁ ጻፉ። ርዕስ ነው አጠቃላይ የቤተ ክርስቲያን ታሪክ ጄነራል ቸርች ሂስትሪ ይባላል። አጠቃላይ የቤተ ክርስቲያን ታሪክ። ይህን ታሪክ ለማጥናት በዩኒቨርሲቲ በኮሌጅ ደረጃ 2 ዓመት 1 ዓመት ይፈጃል። እሺ አጠቃላይ የምን ታሪክ አልኳችሁ? የቤተ ክርስቲያን ታሪክ። እኔ ግን ዛሬ ይሄንን ጨርሼው ሄዳለሁ ማለት ነው። ሁለተኛ ደግሞ በሚቀጥለው የምንማረው የኢትዮጵያ ቤተክርስቲያን ታሪክ ነው። እሱን ያቆዩት ዝም ብላችሁ ዛሬ አይደለም። በሁለት ከፈል ነው ታሪክን የምናጠነው። አንደኛ አጠቃላይ በዓለም አቀፍ ደረጃ የቤተክርስቲያን ታሪክ ምን ይባላል? እንዴት ይታያል? ቤተክርስቲያን የኢትዮጵያ ብቻ ናት? የግብጽ ነች? ታዲያ የህንድ ነች? ቤተክርስቲያን የማን ነች? ለዓለም ነው። ዓለም ራሱ ለማን ነው? ለቤተክርስቲያን። ቤተክርስቲያን በዓለም የመላሽ ብቻ እንተ ላዕለ ኩሉ ጉባኤ ዘሐዋርያት የሚል ተምራችኋል በጸሎት ሃይማኖት። ምን ማለት ነው? ጉባኤ ዘሐዋርያት፣ ሐዋርያት የመሰረቷት የሰበሰቧት፣ እንተ ላዕለ ኩሉ ከሁሉ በላይ የሆነች በምድርም በሰማይም ያለች ስለሆነች አጠቃላይ የቤተክርስቲያን ታሪክ ምን ማለት ነው የሚለውን ዛሬ እናያለን ማለት ነው። በሚቀጥለው ምን እናያለን አልኩኝ? የማን በኢትዮጵያ ውስጥ ያለችዋ የቤተክርስቲያን ታሪክ። ቤተክርስቲያን በኢትዮጵያ ብቻ አይደለም ያለችው። በየት አለች? በምድርም በሰማይ ምን ያለች? እሺ እንተ በምድር በሉ እስኪ ስራዊሃ ወበሰማይ አእጾቂሃ። ስሯ በምድር ቅርንጫፏ ደግሞ በሰማይ አለች ቤተክርስቲያን ማለት ነው። ስለዚህ የመጀመሪያውን ዛሬ እናያለን። ከትርጉም ጀምረን ነው የምናየው። ቤተክርስቲያን ማለት በግሪክ እየጻፋችሁ አንዳንድ ሰው የማይጽፋል። ቤተክርስቲያን ማለት በግሪክ ቋንቋ ኤክሌሲያ ሲባል ሰምታችኋል? አቅሌሲያ ሲባል አልሰማችሁም? የሚባል ሰው አታውቁም? አቅሌሲያ ትባል ኤክሌሲያ በግሪክ
በግዕዝ ቤተክርስቲያን፣ በአማርኛ የክርስቲያኖች ቤት አይደለ ማለት ነው። ትርጉሙም ቤተክርስቲያን ማለት ለአንድ ዓላማ ቤተክርስቲያን ማለት ለአንድ ዓላማ ከተበተኑበት የተጠሩ የሰዎች ስብስብ ወይም ጉባኤ ማለት ነው። የሰዎች ስብስብ ወይም ጉባኤ ማለት ነው። ኮል አውት አሴምብሊ ይባላል በእንግሊዝኛ። ኮል አውት አሴምብሊ ለአንድ ዓላማ የተበተኑ ምኖች የሰዎች ስብስብ ማለት ነው። ስለዚህ በቤተ ክርስቲያን ውስጥ ሰዎች ብቻ ናቸው ያሉ አላልኩም። ይውትላችሁ አሁን በምድር ላይ ያሉ ክርስቶስን የሚያምኑ አዳምጡኝ። ቤተ ክርስቲያን ማለት አሁን በምድር ላይ ያሉ ክርስቶስን የሚያምኑ ክርስቶስን እያመኑ የሞቱ ምን ያሉ በክርስቶስ አምነው የሞቱ በገነት ያሉት ነፍሳት፣ በብሔረ ሕያዋን ያሉ፣ በብሔረ ብፁዓን ያሉ፣ በገዳም ያሉ፣ በሰማይ ያሉ መላእክት በአጠቃላይ የቅዱሳን ህብረት ምን ተብሎ ይጠራል? ቤተ ክርስቲያን። ባጭሩ በሉ ቤተ ክርስቲያን ማለት ክርስቶስ ራሷ የሆነ ማን ራሷ የሆነ ክርስቶስ ራሷ የሆነ የቅዱሳን ህብረት ማለት ነው። የቅዱሳን ህብረት ማለት ነው ቤተክርስቲያን ማለት። በደንብ አሁን ጥያቄ ልጠይቃችሁ ነው፣ ተዘጋጁ። ቤተክርስቲያን ማለት ባጭሩ ምን ማለት ነው ከተባላችሁ የቅዱሳን ህብረት። ቅዱሳን ደግሞ ማን እንደው ታውቃላችሁ? ቅዱሳን ነቢያት፣ ቅዱሳን መላእክት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን ደናግል፣ ቅዱሳን ነገስታት፣ ቅዱሳን ሊቃውን። እየሰማችሁ ነው? ቅዱሳን የሆኑ ሁሉ የተለየች ህብረት ማለት ነው። እሺ ከፍጥረታት ውስጥ የቤተ ክርስቲያን አባልና አካል ያልሆነ ማን ይመስላችኋል? ጎበዞች። ሰይጣን አንድ። ሌላ ዲያብሎስማ ያው ሰይጣን የሰይጣን ሌላ ስሙ ዲያብሎስ ነው። ሰይጣን ሻታን በዕብራይስጥ እና በግሪክ ዲያብሎስ ተመሳሳይ ቃል ነው። አንድ ነው። የአንድ ሰው አበበ አለሙ የሚባል ስም እንዳለው ማለት ነው። እሺ አንድ ሰይጣን ብላችኋል። የቤተ ክርስቲያን ህብረት ውስጥ መግባት ማይችል ሌላ ማን ነው? ማን? ጴንጤ ለማለት አይደለ? ጎበዝ። የቤተ ክርስቲያን ህብረት ማይሆን ጎበዝ፣ በጣም ጎበዝ። ኃጢአተኛ በንስሐ ውስጥ የማይመላለስ ሰው በስሙ ቤተክርስቲያን አባል ሊሆናል እንጂ የቤተክርስቲያን ውስጥ ግን ህብረት ተሳትፎ የለውም። አንድ ሰው እስከ ኃጢአቱ ከሞተ የቤተክርስቲያን ምን አይደለም? ክፍል አይደለም። ስለዚህ ቤተክርስቲያን
በትልቁ በሁለት ትገለጻለች። ጻፉ። ቤተክርስቲያንን በሁለት እንገልጻታለን። ቤተክርስቲያን ስትገለጥ ማለት ነው። ቤተክርስቲያንን በሁለት እንግለጣት። አንደኛ በተጋድሎ ላይ ያሉ ወይም በተጋድሎ ላይ ያለች ማለት ትችላላችሁ። ሁለተኛ ድል አድራጊዋ ቤተክርስቲያን። በተጋድሎ ላይ ያለችዋ ቤተክርስቲያንና ሁለተኛ በሰማይ ያለችዋ ድል አድራጊዋ ቤተክርስቲያን ተብላ ማለት ነው። ሐሳቡ ግልጽ ነው? ላብራራላችሁ። እሺ ክርስትና ተነስታችኋል። አዎ በሉ። ትጾማላችሁ፣ ትጸልያላችሁ፣ ቤተክርስቲያን ትሄዳላችሁ፣ ኃጢአት ስትሰሩ ንስሐ ትገባላችሁ። እንደዚህ አይነት ህይወት ውስጥ ያሉት በሙሉ በተጋድሎ ላይ ያለችዋ ቤተክርስቲያን አባል ናቸው፣ አካል ናቸው ማለት ነው። ሰማችሁ? ስለዚህ ገና ምናችንን አልጨረስንም ማለት ነው። ተጋድሏችንን ያልጨረስን ገና። እሺ በቅድስና ማዕረግ በጎ ነገርን በማድረግ በንስሐ ህይወት በመመላለስ እግዚአብሔርን በመውደድ ድሆችን በመርዳት ታላላቅ ነገር ያደረጉ ሰዎች ምን ይላሉ? መጨረሻ ይሞታሉ አይደል? ከሞቱ በኋላ ስጋቸው ወዴት ይወርዳል? ወደ አፈርነት አይደል? ወደ ምድር ይወጣል፣ ይወርዳል። ነፍሳቸው የት ሄዳለች? ወደ ሰማይ። ሰማይ ወደ የትኛው ህብረት ትገባለች? ወደ ድል አድራጊዋ ቤተክርስቲያን ትገባለች ማለት ነው። ስለዚህ አንድ ሰው ሲሞት ከቤተክርስቲያን ወጥቶ ወዴት ነው የሚገባው? በደምብ ስሙኝ። አንድ ሰው ሲሞት ወይም ይሄ ጻድቅ የሆነ ሰው እግዚአብሔርን የሚወድ ሰው ሲሞት ከቤተክርስቲያን ወጥቶ ወዴት ነው የሚገባው? ወደ ቤተክርስቲያን። እየሰማችሁ ነው? በተጋድሎ ህይወት ውስጥ ካለችዋ ቤተክርስቲያን ወጥቶ እረፍት ወዳደረገችዋ ቤተክርስቲያን ተጋድሏን ወደ ፈጸመች እግዚአብሔር በመካከሏ ወደ ሆነችዋ ሰማያዊት ኢየሩሳሌም ወይም ሰማያዊት ቤተክርስቲያን ይሄዳል ማለት ነው። መልካም። ቤተክርስቲያን በዓመተ ምሕረት ከፍዬ እንትልላችሁ ነው። ቤተክርስቲያንን በዓመተ ምሕረት በአራት ከፍዬ ነው ማሳየዛችሁ። በአራት ይከፈላል በሉ። የቤተክርስቲያን ታሪክ በአራት ይከፈላል በዓመተ ምሕረት ማለት ነው። የቤተክርስቲያን ታሪክ ጻፉ። የቤተክርስቲያን ታሪክ አላችሁ በዘመን ቅደም ተከተል። በምን ቅደም ተከተል? በዘመን ቅደም ተከተል በአራት ይከፈላል ማለት እኔ ነኝ በአራት ከፍዬ ላሳያችሁ እንዳትረሱት ማለት ነው። የምጠይቃችሁ ነው። እሺ በአራት ይከፈላል አላችሁ። እሺ አንደኛ ከአንድ ዓመተ ምሕረት አንድ ጌታ ከተወለደ ማለት ነው። ከአንድ ዓመተ ምሕረት እስከ 313 ዓመተ ምሕረት አንደኛ። ከአንድ ዓመተ ምሕረት እስከ 313 ዓመተ ምሕረት ከአንድ ዓመተ ምሕረት እስከ 313 ዓመተ ምሕረት እሺ የቤተ ክርስቲያን መሰረትና ትላላችሁ። የቤተ ክርስቲያን መሰረትና የስደት ዘመን ተብሎ ይጠራል። ይሄ የቤተ ክርስቲያን መሰረት ወይም መመስረትና የስደት ወይም የመከራ ዘመን ብላችሁ ጻፉ። ጻፋችሁ? ከአንድ እስከ 300 ስንት 13 ያለው የቤተ ክርስቲያን የስደት የመመስረትና የስደት ዘመን። ሁለተኛ ከ313 ማጥፉ ጻፉ። ከ313 እስከ 451 ዓመተ ምህረት ጻፋችሁ? ከ313 እስከ 451 ዓመተ ምህረት ያለው ዘመን ደግሞ የጉባኤያትና የነጻነት ዘመን። የጉባኤያትና የነጻነት ዘመን
አላችሁ? ከ300 ስንት ነው ያልኳችሁ? 13 እስከ 451 የምን አልኳችሁ? የጉባኤያትና የነጻነት ዘመን ይባላል። ሶስተኛ ከ451 እስከ 1517 1517 ማለት ነው። 1517 ከ451 እስከ 1517 1517 ማለት ነው። ጻፋችሁ? ይሄ ዘመን ደግሞ የመከፋፈልና የመካከለኛው ዘመን የመከፋፈልና የመካከለኛው ዘመን አላችሁ? አላላችሁም? እሺ አራተኛ ከ1517 እስከ አሁን ከ1517 እስከ አሁን ያለው ዘመን ደግሞ የፕሮቴስታንቲዝም እና የምን አልኳችሁ? የፕሮቴስታንቲዝም ፕሮቴስታንቶቹ ማለት ነው። እና የፕሮቴስታንት እንቅስቃሴና ባልቻል የፕሮቴስታንቲዝም እንቅስቃሴና የዘመናዊቷ ቤተክርስቲያን ታሪክ አላችሁ? የዘመናዊቷ ቤተክርስቲያን ምን ታሪክ? እሺ ጻፋችሁ? አሁን ሁላችሁም እጅ በደረት ይሄን ላብራራ ስለሆነ አንድ ሰው እንትን ሚላ እንዳላይ ሁላችሁም ማለት ነው። ሌላም ያይ እንዳላይ ሌላ ሐሳብ የሚያስብ እንዳላይ አይናችሁ ትኩረታችሁ ሁሉ ወደዚህ መሆን አለበት። ይሄንን ታሪክ በቅደም ተከተል እነግራችኋለሁ። እናንተ ደግሞ ቀጥ ብላችሁ ሄዳችሁ ቤታችሁ ትናገራላችሁ። እየተግባባን ነው? በደንብ ስሙኝ እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስለዚህ በቃ ማጥባችኋል፣ ሌላ ሐሳብ የለም ማለት ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይኸውም ከፈጠረ በኋላ ምድር ባዶ ነበረች። ከዛ በሰማይ ያሉ ፀሐይ፣ ጨረቃ፣ ከዋክብትን ፈጠራቸው። በምድርም የሚታየውን እጽዋቱን፣ እንስሳቱን፣ አትክልቱን፣ አዕዋፉን በሙሉ የሚታየውን በምድር ተራራ፣ ሸለቆ፣ ወንዙን ሁሉ ፈጠረ። ከፈጠረና ካስተካከለ በኋላ ዓርብ ዕለት አዳም የሚባል ሰው ከምድር አፈር አበጀው። በአፈሩም ላይ እስትንፋሰ ሕይወትን እፍ አለበትና አዳም ፍጹም ሰው ሆነ፣ ወይም ሕያው ነፍስ ያለው ያማረ ሰው ሆነ። ከዚያ በኋላ አዳም ብቻውን ስለሆነ ከአዳም አንዲት አጥንት ነሳና ሔዋንን ፈጠረለት። ስለዚህ በምድር ላይ አዳምና ሔዋን ብቻ ነበሩ። ማንና ማን ነበሩ? አዳምና ሔዋን በምድር ላይ ከመኖራቸው በፊት የሚኖሩበት ቦታ ገነት ይባላል። ገነት እጅግ የተዋበ ቦታ ነው። ፍራፍሬው እጅግ የሚጣፍጥ፣ ለሽታ የሚማርክ፣ ውጡ የማያሰኝ እጅግ ማራኪ፣ በቃላት የማንገልጠው ቦታ ነበረ። ምን አንድ ላይ። በኋላ ግን የሰውን መልካምነት የማይፈልግ እግዚአብሔር፣ አዳምን የሚፈልግ እግዚአብሔር፣ ተቃራኒ የሆነ ሰይጣን ደግሞ የአዳምና የሔዋንን በገነት ከእግዚአብሔር ጋር የመኖራቸውን ነገር አልወደደውም፣ ጠላው። ሁልጊዜ በአዳምና በሔዋን መልካም ኖሮ ይቆጣ ነበር። ማን እና ሊያባረራቸው ፈለገ። ወደ ገነት ሄደ። ምን ሆኖ ነው የሄደው? ዲያብሎስ ዝም ብሎ እንዲህ ብሎ ነው ሄደ እንዴ? በእባብ ተሰውሮ ሄደና ከእግዚአብሔር ጋር አጣላቸው። የ7518 ታሪክ ስለሆነ ቶሎ ቶሎ ነው የምነግራችሁ። ሲያሳስታቸው ምን ብሎ ነው? እግዚአብሔር ይህንን ዕፅ ከበላችሁ ትሞታላችሁ ነበር ያላቸው። ዲያብሎስ ደግሞ አትሞቱም፣ ይልቁንም ምን ትሆናላችሁ አላቸው። ምን ትሆናላችሁ አላቸው? እንደ አምላክ ወይም እግዚአብሔር ትሆናላችሁ ሲላቸው አምላክነትን ሸተው ያልተፈቀደላቸውን ዕፅ በሉና ወደ ምድረ ፋይድ ወይም ወደ መከራ ቦታ ወረዱ።
ስለዚህ እኛ ያለንበት ቦታ የምን ቦታ ይባላል? የመከራ ቦታ፣ የፈተና ቦታ ይባላል። ከወረዱ በኋላ አዳም ሚስቱን ሔዋንን አወቃት ማለት በመጽሐፍ ቅዱስ ተገናኛት ማለት ነው። ከዛ የመጀመሪያ ልጇን ወለደች። የመጀመሪያ ልጇ ማን ይባላል? ቃኤልን ወለደችው። ሁለተኛም አንድ ወንድ ልጅ ወለደች፣ አቤል ይባላል። ከቃኤል ጋር አንድ ሴት ተወልዳ ነበረ፣ ሉድ ትባላለች። ከአቤልም ጋር ሌላ ልጅ ተወልዳ ነበረ፣ አቅሌማ ትባላለች። በኋላ አቤልና ቃኤል በአቤል ስለቀናበት ቃኤል ወንድሙ አቤልን ምን አለው? ገደለው በሏ። ስለዚህ ሞት ወደ ዓለም ገባ። ሞት በማን ተጀመረ? በአቤል። አቤል ሞተ፣ ቃኤል ተሳደደ። አዳምና ሔዋን ብቻቸውን ቀሩ። በዚህ ምክንያት አዳምና ሔዋን ካዘኑ በኋላ በአቤል ፋንታ ሌላ ልጅ ወለዱ። የወለዱትንም ልጅ ዳሽ ብለው ጠሩት። በአቤል ፋንታ የተወለደውን ልጅ ዳሽ ብለው ጠሩት። ኧረ ያውቁትም ሴት ብለው ጠሩት። ሴት ማለት ምትክ ማለት ነው። ሴት የእናንተው አይደለም። ሴት በእንግሊዘኛው ሴዝ ሚል ቋንቋ አለ። ምትክ ማለት ነው። የእናንተው ሴት ማለት ግን የሴቶቹ ከስጋሽ ስጋ ካጥንትሽ አጥንት ማለት ነው። ልቀጥል። እስካሁን እየገባችሁ ነው? እጠይቃለሁ ማለት ላይ እየገባችሁ ነው? የሆነ ማትከታተሉ ግን አሉ። ዝም ብሎ ተረት የሚመስላችሁ። በኋላ ሴት ተወለደና ልጆችን መውለድ ጀመረ። ዘር እየቀጠለ ነው። አቤል ቢሞት ቃየልም ቢሰደድ የአዳም ዘር ግን እየቀጠለ ነው። አዳም በኃጢአቱ ምክንያት ተቀጥቷል። በቅጣቱ ምክንያት ግን ተቀጥቶ አልቀረም። ለአዳም አንድ ቃል ተገብቶለታል። 5 ቀን ተኩል ሲፈጸም ወይም 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ ዳሽ አደርጋለሁ አድናለሁ ብሎ እግዚአብሔር ለአዳም ቃል ኪዳን ገብቶለት ነበር። በኋላ አዳምም 930 ዓመት ቆይቶ ሞተና ወደ ገነት አይደለም የገባው። ወዴት ገባ? ወደ ሲኦል ገባ 5500 ዘመን። በኋላ ሴት ልጅ ወለደ፣ ሄኖስ፣ ቃይናን፣ መላሌል ምን እያለ የአዳም 10ኛው ትውልድ ኖህ ይባላል። ማን ይባላል? ኖህ በምንድን ነው የሚታወቀው? በመርከብ አማካይነት ከውሃው ስጥመት መዳን አይደል? ዳነ። ኖህም 3 ልጆችን ወልዶ ነበረ። ዳሽ ይባላሉ። የኖህ 3 ልጆች ሴም፣ ካምና ያፌት። ፈተና ይመጣል። እሺ የኖህ 3 ልጆች ማን ይባላሉ? ካም ወይም ሴም፣ ካምና ያፌት። ልቀጥል። በኋላ የካም ዘር አፍሪካን ያዘ። የማን ዘር አልኳችሁ? ስለዚህ አፍሪካ የማን ምድር ሆነች? የካም ዘሮች ሆኑ። የሴም ዘር መካከለኛው ምስራቅ። የመካከለኛው ምስራቅ ማለት በደንብ ስሙኝ። መካከለኛው ምስራቅ ማለት እስራኤል፣ ጆርዳን የሚባለው ዮርዳኖስ የምንለው ማለት ነው። ኢራቅ፣ ኢራን፣ ባቢሎን የሚባሉት የድሮ ፐርሺያ ምናምን የሚባሉት ናቸው። እነዚህ በእስራኤል ዙሪያ ያሉት የአረብ ሀገራት በሙሉ መካከለኛው ምስራቅ ይባላል። የማን ግዛት ሆኑ? የሴም። አውሮፓው ደግሞ የያፌት ቦታ። አውሮፓ ማለት ጀርመን፣ ሮም፣ ጣሊያን ማለት ነው። እንግሊዝ፣ ፈረንሳይ፣ ስፔን፣ ፖርቹጋል ምናምን የሚባሉት ናቸው። ከዛ በኋላ አሜሪካ በኋላ የተገኘች ነች። ዞሮ ግን የአውሮፓ ዘር ናቸው። ስለዚህ የካም ልጆች ምድርን ለስንት ተካፈሏት? ለ3። ቀኙን ማን ወሰደ? የሴም ዘር። እየሰማችሁ ነው? ማን ነው? በደምብ ስሙኝ። ቀኙን ማን ወሰደ? የያፌት ዘር። ግራውን የካም ዘር፣ መሀሉን የሴም ዘር ማለት ነው። ስለዚህ በመሃል ማን ያለ? አንድ ላይ ሴም፣ በቀኝ በኩል ያፌት፣ በግራ በኩል ካም። ስለዚህ በዓለም በቤተክርስቲያናችን አስተምሮ መሰረት አፍሪካ ያለችው ከዓለም በስቴት በኩል ነው፣ በስተግራ ማለት ነው። ከዛ በኋላ ካምን ማን ነው? ኖህ ሴምን ወለደ። በሴም ዘር አብርሃም የሚባል ሌላ ሰው መጣ። አብርሃም ከአዳም 20ኛ ትውልድ ነው። እየሰማችሁ ነው?
አብርሃም ለአዳም ስንተኛ ትውልድ ነው? 20ኛ። አብርሃም የሚኖርበት ቦታ ከላውዲዮን ወይም ኡር ወይም ከለዳ ወይም ባቢሎን ይባላል። ባቢሎን ማለት ዛሬ ማለት ነው ሚያቅ ኢራቅ ሲባል ሰማላችሁ። ኢራቅ የሚባለው አካባቢ ነበር ማን? አብርሃም። ግን አብርሃምን እግዚአብሔር ምን አለው? ከሀገርህ ከዘመዶች ውጣ፣ እኔ ወደ ማሳይ ቦታ እሄዳለሁ። በኋላ ምንድነው ከባቢሎን ወይም ከከላውዲዮን ወጥቶ ወደ ካራን ገባ። ከካራን ደግሞ ካራን ማለት ሶሪያ የሚባለው ነው። ከካራን ደግሞ ወደ ከነዓን መጣ። ከነዓን ማለት እስራኤል ማለት ነው። ስለዚህ የአብርሃምና የዘሮቹ ቦታ ማን ይባላል? ከነዓን ወይም እስራኤል። እየሰማችሁ ነው? ምን ነው እዚያ ምን እየሰማችሁ ነው? ግርፋት እኮ ነው። በደምብ ስሙ። አሁን አብርሃም ጥያቄ የምጠይቃችሁ ነኝ። ልጠይቅ? የካም ስንት ማን ነው? የኖህ ስንት ልጆች አሉ? አንደኛ፣ ሁለተኛ፣ ሶስተኛ። የአብርሃም የኖህ ስንተኛ ልጅ ነው? 10ኛ። የአዳም ስንተኛ ልጅ ነው? 20ኛ። ስለዚህ አብርሃም በአብርሃም ዘር ምድር ሁሉ ትባረካለች። አብርሃም ዳሽን ወለደ። የአብርሃም ልጅ ማን ይባላል? ይስሐቅ። ይስሐቅ ዳሽን ወለደ። ያዕቆብ ዳሽ ልጆችን ወለደ። 12 ጎበዞች። ስለዚህ የያዕቆብ ልጆች ስንት ናቸው? 12ቱ የያዕቆብ ልጆች መካከል አንዱ ወደ ግብጽ ተሸጠ። ማን ይባላል? ዮሴፍ አይደለ? በኋላ ዮሴፍ በግብጽ ተሽጦ ዮሴፍ የግብጽ ንጉስ ሆኖ በግብጽ ጥጋብ ሲሆን በእስራኤል ግን ምን ሆነ? ረሃብ። በረሃቡ ምክንያት የያዕቆብ ልጆች ወዴት ሄዱ? አንድ ላይ ወደ ግብጽ ተሰደው ስንት ዓመት ኖሩ? 215 430 ዓመት ከጫፍ እስከ ጫፍ ማለት ነው። በዚህ ዘመን እስራኤል የምትባል ሀገር ፈት ወይም ሰው የሌላት ሆነች። እየሰማችሁ ነው? በደምብ ስሙ። አሁን በዚያ ዘመን በነ ያዕቆብ ዘመን በጣም ሀብታም ሀገር ወይም የበለጸገው መንግስት የሚባለው ስልጣኔ ያለው መንግስት ማን ነበር? በዓለም ግብጽ ነበረች ማለት ነው። ከግብጽ ይቀጥልና ባቢሎን ታላቅ መንግስት ሆናለች። እየሰማችሁ ነው? ከባቢሎን በኋላ ፋርስ ታላቅ መንግስት። ፋርስ ማለት ዛሬ ኢራን የምትባለው ከአሜሪካ ጋር የምትዋጋው። ከፋርስ ቀጥሎ ግሪክ የሰለጠነች ሀገር ሆነች። ከግሪክ በኋላ ሮም የሰለጠነች ሀገር ሆነች። ከሮም በኋላ ዛሬ የሰለጠነው ማን ነው? ዛሬ በጣም የሰለጠነችው ሀገር ማን ነች? አሜሪካ ወይም ቻይና ምናምን አይደለም። ልክ እንደዚህ ማለት ነው። ከዛ በግብጽ ሀገር ከኖሩ በኋላ እስራኤላውያን መከራ ጭቆና ደረሰባቸው። ፈርዖንና ወታደሮቹ በእስራኤል ላይ ግፍ አደረሱባቸው። አንዳንዶቹን ጡብ እያቦኩ ገለባ ከጫካ ከበረሃ እያመጡ ከተማ እንዲመሰረቱ አደረጋቸው። በግብጽ የሚታወቁና ዓለም ሁሉ የሚጎበኛቸው ፒራሚድ ታውቃላችሁ? ፒራሚድ አታውቁም? የግብጽ ፒራሚድ ማን ነው የሰራው? እስራኤላውያን በባርነት የሰሩት ቦታ ነው። በኋላ እስራኤላውያንን እግዚአብሔር ሊያወጣቸው ሲፈልግ እስራኤልን እየመራ የሚያወጣቸውን ሰው አዘጋጀ። እስራኤልን እየመራ ከግብጽ ወደ ከነዓን ያወጣቸው የኤርትራ ባህርን የከፈለላቸው፣ ሲርባቸው ከሰማይ መና እንዲወርድላቸው፣ ሲጠማቸው ከድንጋይ ላይ ውሃ እንዲወጣ ያደረገላቸው አንድ ታላቅ ሰው ዳሽ ይባላል። ሙሴ ይባላል። የሙሴን ታሪክ ብዙ ጊዜ ስለምታውቁት ሙሴ እስራኤላውያንን ከነዓን ማድረስ አልተቻለውም። ዮርዳኖስ የሚባለው ወንዝ ላይ ሲደርስ ሙሴ ሞተ። በኋላ ከሙሴ ቀጥሎ ማን ተረከባቸው? ከሙሴ ቀጥሎ ዮርዳኖስን ያሻገራቸው እስራኤል ማን ይባላል? ኢያሱ። ያዙ፣ ይቺው ፈጥና ትመጣለች። ከሙሴ ቀጥሎ ማን ተቀበላቸው? ኢያሱ። ከዛ ኢያሱ እስራኤልን ወሰደና ከነዓንን ከፋፍሎ ለ12ቱ ነገድ ከፍሎ 12 ልጆች ብያቸው አይደለ? የያዕቆብ ልጆች ሰጣቸው። እስራኤል ከዚያን በኋላ 1440 ቅድመ ልደተ ክርስቶስ አካባቢ መኖር ጀመሩ። እስራኤላውያን ኢያሱ ከሞተ በኋላ በመሳፍንት መተዳደር ጀመረች። መሳፍንት የሚባሉ እነ ሶምሶን እነ ዮፍታሔ የሚባል ሰምታችሁ ታውቃላችሁ አይደል?
እነ ጌዲዮን የሚባሉ ይመሯቸው ጀመረ። እስራኤል ግን በግብፅ ተሰዳ የደረሰባትን መከራ ረሳችና አሁንም ጣዖት ማምለክ፣ እግዚአብሔርን መናቅ፣ ከአምልኮቷ መውጣት፣ ሕግ አለማክበር፣ ነቢያት የሚናገሩትን ነገር ሁሉ አለመስማት ስትጀምር ሁለተኛ እስራኤል ተማረከች። እስራኤል ሁለተኛ የተማረከችበት ሀገር ዳሽ ይባላል። ባቢሎን። ማነው የመለሰው? ማነው? ጎበዝ ጀግና ነች። ባቢሎን የሚባለው ሀገር ላይ 70 ዓመት ቆዩ። ስንት ዓመት? 70 ዓመት። አሁንም መከራ እየጸናባቸው ከ70 ዓመት በኋላ እስራኤል ተመለሰች ማለት ነው። አሁን እስራኤል ወደ ሀገሯ ተመለሰች። እስራኤል ወደ ሀገሯ ብትመለስም እንኳ መጀመሪያ ለሙሴ የተሰጠው ድንኳን ነበረ፣ ታቦተ ጽዮን የምትቀመጥበት። ኋላ ከድንኳን ሰሎሞን ታላቅ ቤተ መቅደስ ሰራ። ባቢሎናውያን የሰሎሞን ቤተ መቅደስ አፈረሱት። እየሰማችሁ ነው? ስታነቡ ይገባችኋል። ዛሬ በደንብ ላይ ይገባችሁ ይችላል። ከዛ የሰሎሞን ቤተ መቅደስ ከፈረሰ ከ70 ዘመን በኋላ እንደገና እስራኤል ወደ ሀገራቸው ሲመለሱ ሌላ ቤተ መቅደስ መሰረቱ። ያ ቤተ መቅደስ ሄሮድስ የሚባል ንጉስ አደሰው። በኋላ ነቢያት እየተነሱ እስራኤል እየቀጠለች በሮም ቅኝ ግዛት ስር እየተዳደረች ስትኖር 5500 ዘመን ተፈጸመ። 5500 ዘመን ሲፈጸም ወደ ምድር ማን መጣ? ማን ተወለደ? ማን ተወለደ? ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ከብሉይ ኪዳን ወደ የት ገባነ? ወደ አዲስ ኪዳን። እሺ አሁን አዲስ ኪዳን ክፍል 2 ልንገባ ነው። እስከዛ አንድ ጥያቄ ልጠይቃችሁና 5 ደቂቃ ታስባላችሁ። በደምብ ስሙ። ከያዕቆብ 12 ልጆች መካከል ቢያንስ 4ቱን ዘርዝሩ። ያዕቆብ 12 ልጆች አሉት ብዬ የለ አላልኩም እንዴ? ብያለሁ አይደል? ይኸው ሲጨንቃቸው ያልተከታተሉ በተለይ እንዴት እንደሚጨንቃቸው። ከያዕቆብ 12 ልጆች መካከል ቢያንስ 4ቱን ዘርዝሩ። ተወያዩ እርስ በራሳችሁ። ማን ነው ተባባሉ እርስ በራሳችሁ። እሺ በሉ። ይቻላል። ፈተና ነው እንጂ የማይቀደው። አሁን ግን ማውራት በሉ። 5 ደቂቃ ተንጫጩ። መንጫጫት ታውቃላችሁ? በጎ የሆነ መንጫጫት በሉ። አውሩ። እሺ 5 ደቂቃ ነው። በቃ 5 ደቂቃ ነበረ ቀርቷል። ዝናብ እየመጣ ስለሆነ የሚመልስ አለ? 4ቱን ቢያንስ አውጣል። እሺ 4ቱን። አንደኛ ዮሴፍ፣ ይሁዳ እና ብንያም። ስንት ሆነው? አንድ ጨምሩበት እና 4 ይሁን። እሺ ኖ ዳዊት አይደለም። ስምዖን ጎበዝ ነሽ። የምትጨምሩት አለ? ሮቤል ጎበዝ ነሽ። በዚህ ጴጥሮስ አንተ በግምት ተው። እሺ ሌላ? እሺ የቤት ስራ 12ቱን ነገ አውቃችሁ ትመጣላችሁ። ልቀጥል። አሁን አዲስ ኪዳን ስለሆነ አሁን ደግሞ ከቀድሞ በጣም በበለጠ መልኩ ትሰሙኛላችሁ። ልቀጥል። በቃ መከታተል ብቻ ነው። አሁን መጽሐፍ ምናምን አለ። በደንብ ተከታተሉኝ። 5500 ዘመን ሲፈጸም ነቢያት የተናገሩት ትንቢት ሲደርስ ነቢያት አስቀድመው ናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ኢሳይያስ 700 ዓመት ቀድሞ ስለነበረ ሌሎቹም ነቢያት እነ ሕዝቅኤል ማለት ነው ረኢቁ ሆህተ በምስራቅ ህቱም በአቢይ መንክር ማይተም አልቦ ዘዋአ ዘእንበለ እግዚእ ኃያላን ወአ ውስቴታ ወወፃ ብሎ የተናገረላት ድንግል ማርያም ወደዚህ ምድር መጣች። ድንግል ማርያም እድሜዋ 15 ዓመት ሲሞላት መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጣና ወአ ሀቢሃ ወይቤላ ወደ እርሷ ገብቶ እንዲህ አላት፣ ተፈስሒ ፍስሕ ኦ ምልዕተ ጸጋ፣ ጸጋ የመላብሽ ሆይ ደስ ይበልሽ አላት። ትጸንሻለሽ ወትወልድ ወልደ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ትርጓሜውም እግዚአብሔር ዓለሙን ወይም ሕዝቡ ሁሉ ከኃጢአታቸው ያድናቸዋል። ወአዲስ ስም ኢየሱሳ
ዘያድኅኖሙ ለሕዝቡ እምኃጢአቶሙ። ኢየሱስ ማለት ሰውን ሁሉ ከኃጢአት የሚያድን ማለት ነው። እርሷም መለሰችለት ለመልአኩ ለቅዱስ ገብርኤል እፎኑ ይከውነኒ ዝንቱ እንዘ ኢያእምር ብእሴ፣ ወንድ ሳላውቅ እንዴት ይሆንልኛል አለችው። እርሱም መለሰላት መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ፣ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጋርድሻል፣ የምትወልጂው ከሦስቱ ቅዱስ አንዱ ቅዱስ ነው አላት። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ ለመንግስቱም ፍጻሜ የለውም አላት። እርሷም ከተከራከረች በኋላ እነሆ ኤልሳቤጥ ዘመድሽ ካረጀች ካፈጀች በኋላ ጸነሰች፣ ወንድ ልጅ ወለደች፣ ለእግዚአብሔር የሚሳነው ነገር የለም ሲላት እሷ ይኩነኒ በከመ ትቤለኒ እንዳለው ይሁንልኝ አለች። ያን ጊዜ ቃል አካላዊ ቃል መጥቶ በማኅፀኗ አደረ። በ9 ወር ከ5 ቀን ማን ተወለደ? ጌታችን መድኃኒታችን ኢየሱስ ክርስቶስ። በሉ እስኪ ያን ጊዜ የተወለደበት ቦታ ምንድነው? በረት። በበረቱ ላይ ሲወለድ እረኞች ፈርተው እያለ የእግዚአብሔር መልአክ በታላቅ ክብር ተገለጠና የምስራች እነግራችኋለሁ አትፍሩ አላቸው። እነሆ በዳዊት ከተማ መድኃኒት የሆነ ክርስቶስ ተወልዶላችኋልና ደስ ይበላችሁ አላቸው። ያን ጊዜ የሰማይ ሰራዊት መላእክት ከእረኞች ጋር መጡና አመሰገኑ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ፣ ክብር ለእግዚአብሔር በሰማይ በምድር ደግሞ ለሰው ልጆች ሁሉ ሰላም ይሁን እያሉ ዘመሩ፣ በዜማ አመሰገኑት እግዚአብሔር። ከዚህ በኋላ ክርስቶስ ተወለደ። እንደ ሕፃን ሆነ፣ ልክ እንደ ሰው ሆነ፣ ከኃጢአት ብቻው በስተቀር። እየሰማችሁ ነው። በ40 ቀኑ ወደ ቤተ በ8 ቀኑ ወደ መገረዣው ቦታ ሄደ፣ ግን በግብረ መንፈስ ቅዱስ ተገረዘ። በ40ኛው ቀኑ ወደ ቤተ መቅደስ ሄደ፣ ስምዖን አቀፈው። በኋላ ሕፃን እያለ ሰብአ ሰገል ሊሰግዱለት መጡ። ሄሮድስ ግን ሕፃናትን ሊገል ፈለገ። ሕፃናትን አሳደዳቸው፣ ያገኛቸውን ሁሉ ገደላቸው። ክርስቶስ ግን ለዮሴፍ መልአኩ በሕልም ስለነገረው ክርስቶስን ድንግል ማርያም ይዛው ሰሎሜ ተከትለው ዮሴፍ እያገዛቸው ከእስራኤል ወደ ዳሽ ሀገር ሄዱ። ወዴት ነው የሄዱት? እስራኤላውያን በረሃብ ምክንያት ወደ ግብጽ እንደተሰደዱ በሄሮድስ ጦር ምክንያት ጌታችን መድኃኒታችን የሁሉ ጌታ ሲሆን ተሰደደ። በግብጽ 3 ዓመት ከመንፈቅ ቆዩ። ተመልሰው ወደ ናዝሬት ሄዱ። ጌታም በናዝሬት አደገ። ናዝሬት የእስራኤል ክፍል ናት። እየሰማችሁ ነው? ማትሰሙ ግን አላችሁ። ይሰማል። በኋላ ክርስቶስ አደገ 12 ዓመት ሲሆነው ይላል የሉቃስ ወንጌል ምዕራፍ 2 ላይ ሄዶ በቤተ መቅደስ ያሉትን ሊቃውንቱን ሁሉ ይከራከራቸው ጀመረ። ማንም ሊመልስለት የሚጠይቀውን ጥያቄም ሊመልስለት የተቻለው የለም። እና እናቱ አንድ ቀን ጠፍቷት ስትፈልገው በቤተ መቅደስ አገኘችው። ምን ሆነህ ነው ብታስፈልገን አለችው። እርሱም በአባቴ ቤት እንድኖር አይገባምን ብሎ መለሰላት። ስለዚህ ቤተ መቅደሱ የአባቴ ቤት ብሎ ጠራው። የኢየሱስ ክርስቶስ ሰማያዊ አባቱ ማን ይባላል? አብ ይባላል። በሰማይ ስለዚህ ምን የለውም? እናት የለውም። በምድር ምን የለውም? በምድር ታዲያ ምንድነው ያለው? እናቱ ማን ትባላለች? ድንግል ማርያም ትባላለች። 30 ዓመት ሞላው። በእደ ዮርዳኖስ በዮሐንስ እጅ ተጠመቀ። መንፈስ ቅዱስ በላዩ ላይ ሆኖ መሰከረለት። አብ በደመና ላይ ሆኖ የምወደው ልጄ ይሄ ነው ስሙት አለ። 30 ዓመት ከሞላው በኋላ ከተጠመቀ በኋላ ወደ ዳሽ ሄደ እና ጾመ። ወደ ገዳመ ቆሮንቶስ ወደሚባል በረሃ ሄደና ስንት ቀን ጾመ? 40 ቀን። ከጾመ በኋላ በዳሽ ተፈተነ። በዲያብሎስ ወይም በሰይጣን ተፈተነ። ነገር ግን ፈተናውን ክርስቶስ በድል አጠናቀቀው አይደለ? ካጠናቀቀው በኋላ ከ40ኛው ቀን በኋላ ወደ ምድር ወረደ። ወደ ምድር ወይም ከዮርዳኖስ ማነው ከገዳመ ቆሮንቶስ ወጣና ደቀ መዛሙርቱን መጥራት ጀመረ። ጴጥሮስን፣ እንድርያስን፣ ያዕቆብን፣ ዮሐንስን፣ ቶማስን በላላ ተደው ፊልጶስን፣ በርቶሎሜዎስን አይደለ 12ቱን ደቀ መዛሙርት መረጠ። 12ኛው ዳሽ ይባላል። ያስቆሮቱ ይሁዳ ይባላል። 12ቱን ደቀ መዛሙርቱን ሌሊት እና ቀን
3 ዓመት ከመንፈቅ አስተማራቸውና 3 ዓመት ከ3 ወር አካባቢ ብቁ አደረጋቸው፣ አስተማራቸው። ከዚህ በኋላ በክርስቶስ ላይ ታሪክ እየነገርኳቸው ነው። በክርስቶስ ላይ ምቀኞች እነ ዳሽ ተነሱበት። አይሁድ፣ የአይሁድ ማህበረሰብ፣ ፈሪሳውያን፣ ሰዱቃውያን፣ ረበናት የሚባሉት ህዝቡ ሁሉ ተከተለው ብለው ቀኑበት። በኋላ ተመካክረው ምን ሊያደርጉት ፈለጉ? ሊሰቅሉትና ሊገድሉት ፈለጉ። አካሰሱት። ያን ጊዜ ሮም የምትባል ሀገር ናት እስራኤልን የምትገዛ። ከሮማዊው ከጲላጦስና ከቄሳር እና ከሄሮድስ ጋር አካሰሱት። ያለምንም ኃጢአቱ ክርስቶስ ተያዘ። አሰሩት፣ ገረፉት፣ ምራቃቸውን ተፉበት፣ ናቁት፣ አዋረዱት፣ ረጅም መስቀል አሸከሙት። በቀራንዮ ላይ ምን አሉት? ሰቀሉት። አይሁዳውያን አላዘኑለትም። በሰማይ ላይ ያሉ አካላት ፀሐይ፣ ጨረቃና ከዋክብት ግን ስለ ክርስቶስ መሰቀል ምን አሉ? አዘኑ። አይሁዳውያን አላዘኑለትም እንጂ ክርስቶስ ሲሰቀል የሚያለቅሱ እናቶች ነበሩ፣ ሴቶች ሁሉ እየተከተሉ የሚያለቅሱ ነበሩ። የክርስቶስን መሰቀል ብቻ ሳይሆን መቃብሩ ውስጥ እየሄዱ ሽቱ ሊቀቡት የተዘጋጁ ሌሊት ማንንም ሳይፈሩ ሽቶ ይዘው የሚሯሯጡ ሴቶች ነበሩ። እነ ሰሎሜ፣ እነ መግደላዊት ማርያም አይደለም የሚባሉ ሴቶች ነበሩ። በኋላ ክርስቶስ ተሰቀለ፣ ሞተ፣ ከመስቀል ላይ ወረደ። ምን አለ? ተቀበረ አይደለም? ተቀብሮ ቀረ። በሶስተኛው ቀን ከመቃብር ምን አለ? ተነሳ። ከተነሳ በኋላ በ40ኛው ቀን ምን ሆነ? ወደ ሰማይ በክብር አረገ። ካረገ በኋላ ዳግመኛ በሕያዋንና በሙታን ለመፍረድ ምን ያደርጋል? ይመጣል ማለት ነው። ስለዚህ ክርስቶስ ሞተ፣ ግን ምን አለ? ተነሳ። የሞተውንም የተነሳውን ክርስቶስን የሚያምኑ ሰዎች በሙሉ ምን ተባሉ? ክርስቲያኖች። ምን ተባለ? የሞተውንም ምን ያለ ነው? የተነሳውን ሞቶ የተነሳውን ክርስቶስን የሚከተሉ አማኞች ምን ይባላሉ? ክርስቲያኖች። በኋላ ካረገ በኋላ በምድር ላይ እነማን ቀሩ? ደቀ መዛሙርት። ጌታችን ከተሰቀለ በኋላ አሳልፎ የሰጠው ወይም የሸጠው ሰውዬ ማን ማለት ነው? ያስቆሮቱ ይሁዳ ራሱን አጠፋ አይደለ? ታንቆ ሞተ አይደለ እንዴ? ስለዚህ ስንት ደቀ መዛሙርት ቀሩ? 11። የመጀመሪያ ስራቸው አሁን ታሪክ እየነገሩችን በደምብ ስሙ። አሁን ግብረ ሐዋርያት የሚባለው መጽሐፍ ገባን ማለት ነው። ግብረ ሐዋርያት ምዕራፍ 1 ላይ ደቀ መዛሙርቱ በታንቆ በሞተው በአስቆሮቱ ይሁዳ ምክንያት አንድ ደቀ መዝሙር ሊተኩ ፈለጉ። በኋላ ዕጣ ተጣጣሉ፣ ጸሎት ጸለዩና በአስቆሮቱ በይሁዳ ምትክ አንድ ደቀ መዝሙር መረጡ። ያም ዳሽ ይባላል። ማን ነው? ኤክስ ኢያሱ። በአስቆሮቱ በይሁዳ ምትክ የተመረጠው ደቀ መዝሙር ዳሽ ይባላል። ማቲያስ ይባላል። እንዳትረሱ፣ ይችን ፈተና ትመጣለች። በአስቆሮቱ በይሁዳ ፋንታ የተመረጠው ደቀ መዝሙር ማን ሆነ? ማቲያስ። በደምብ ስሙኝ እንግዲህ። ማቲያስ ተመረጠ። በኋላ ክርስቶስ ባረገ በ10ኛው ቀን ደቀ መዛሙርቱ ቤት ተቀምጦ ሳለ ቤቱን የሚያናውጠው አውሎ ነፋስ መጣና ቤቱን ሞላው። የተከፋፈሉ ልሳኖችም በሐዋርያት ላይ አረፉባቸው። ይህም ቀን 50ኛው ቀን ዳሽ ይባላል። ባለ 50 ይባላል። የወረደላቸው መንፈስ ቅዱስ ጳራቅሊጦስ ተባለ ማለት ነው። በኋላ ደቀ መዛሙርቱ ፈሪዎች የነበሩ መንፈስ ቅዱስ ስላደረባቸው ፈሪ የነበሩት ጠንካሮች ሆኑ። በጣም ፈሪ የነበሩት ደፋሮች ሆኑ። ማንንም የማይፈሩ ሆኑ። ስለ ክርስቶስ ፊት ለፊት ይመሰክሩ ጀመረ። ከዛ ምዕራፍ 3 ላይ ጴጥሮስና ዮሐንስ ወደ ቤተ መቅደሱ ሲሄዱ ለ40 ዓመት ያክል እግሩ ሽባ የሆነ ሰው ቤተ መቅደስ ላይ ተቀምጦ አገኙት በበሩ ላይ። ከዚያ ሳንቲም ይሰጡኛል ብሎ ትኩር ብለው ሲያዩ ለደቀ መዛሙርቱ ግን ገንዘብ የላቸውም። ያለንን እንሰጣለን አሉት። ምንድነው የምትሰጡኝ ሲላቸው በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው ቅዱስ ጴጥሮስ። ተነሳና ምን አለ? ተመላለሰ። ያን ጊዜ ብዙዎች ደነገጡ። ቅዱሳን ሐዋርያትን ተከተሏቸው። ከተከተሏቸው በኋላ ምንድነው የምትከተሉን አሏቸው። ይህንን ሽባ የተረተርነው እግሩን ያጸናነው በእኛ ኃይል አይደለም፣ እኛ እግዚአብሔርን ስለምንፈራ አይደለም፣
ይልቁንም እናንተ የሰቀላችሁት የናዝሬቱ ኢየሱስ ተነስና ተመላለስ ስንለው አስነሳው። ምን እናድርግ አሉ ህዝቡ ሁሉ። እመኑና ተጠመቁ አሏቸው። ያን ጊዜ 5000 ሰው አመነ። ስንት ሰው አመነ? 5000። ክርስቶስ ወደ ሰማይ ሲያርግ ስንት ደቀ መዛሙርት? 12 ደቀ መዛሙርት ሐዋርያት ማለት ነው። 72 አርድእት፣ 36 ሴቶች ነበሩ። አንድ ላይ ስንት ነበሩ? 120። ቅዱስ ጴጥሮስ በበዓለ ሃምሳ በጳራቅሊጦስ ሲያስተምር ስንት ሰዎች አመኑ? 3000። በዚህ በሽባው ምክንያት ስንት ሰው አመነ? 5000። 120 ሲደመር 3000 ሲደመር 5000 እኩል ይሆናል 8120 ክርስቲያኖች ሆኑ ማለት ነው። በጥቂት ዓመት ገና ክርስቶስ ባረገበት ዓመት። በኋላ እስጢፋኖስ የሚባል ታላቅ ዲያቆን ግን ሰባኪ ተነሳ። ሰዎቹን ሁሉ አስተማራቸው። ክፉዎች ግን ቀጥቅጠው ገደሉት። በኋላ ክርስትና እያደገ ሄደ። ወደ ኢትዮጵያ ደረሰ። ኢትዮጵያዊ ጀንደረባ ወደ ኢትዮጵያ መጣ። የኢትዮጵያ ታሪክ ላይ እናየዋለን። በኋላ ቅዱስ ጳውሎስ የሚባል ታላቅ ሰው ተነሳ። ማን የሚባል? ደከማችሁ አዳምጧ። ማን የሚባል ተነሳ? የቅዱስ ጳውሎስ የመጀመሪያ ስሙ ዳሽ ይባላል። ማን ይባላል? ሳኦል ነው። ሳውል ነው ይባል። እሺ ሳኦል ከዳዊት በፊት የነበረው ንጉስ ነው። ሳውል ግን የቅዱስ ጳውሎስ የመጀመሪያ ስሙ ነው። የሳውል የመጀመሪያ ስሙ ስራው ክርስቲያኖችን ማሳደድ፣ ማሰር፣ መግፋት፣ ማዳፋት፣ ማሰቃያት ነበር ስራው። ይገርማችኋል። ሳውል ክርስቲያኖቹን የሚያስርበት የፈቃድ ደብዳቤ ነው። አንድ ቀን ግን ወደ ደማስቆ ሲሄድ መብረቅ በፊቱ ላይ ሳያስበው ብልጭ አለበትና ሳውል ወደቀ። በኋላ አንድ ድምጽ ሰማ። ሳውል ሳውል የሚል ድምጽ። ለምን ታሳድደኛለህ አለው። ምን ትለኛለህ? ለምን ታሳድደኛለህ የሚል ድምጽ ሰማ። ሳውልም መለሰና የማሳድድህ አንተ ማን ነህ አለው። እኔ ሳውል የሚያሳድድ ነበር። ማን ነበር? ክርስቲያኖች አይደል? ክርስቲያኖችን ማሳደድ ማንን ማሳደድ ነው? ክርስቶስን። እኔ የናዝሬቱ ኢየሱስ ክርስቶስ ነኝ አለው። እርሱ ምን ላደርግ አለ። ተነስና ሐናንያ የሚባል ካህን አለ፣ ሂድ የሆነ ሁሉ ንገረው እና ተጠመቅ አለው። ሄደና ነገረው። ከዓይኑ ላይ እንደ ቅርፊት ያለ ነገር ወለቀለት። ከዚህ በኋላ ሳውል በታላቅ ተአምራት ክርስቲያኖችን ከማሳደድ ይልቅ ምን ሆነ? ክርስቲያን ሆነ። ቀድሞ የፍልስፍና ትምህርትን ስላጠና ለ3 ዓመት ያክል የክርስትና ሃይማኖትን ትምህርት በደንብ አጠናና መንፈስ ቅዱስ አገዘውና ከ3 ዓመት በኋላ ሳውል ማስተማር ጀመረ። ከኢየሩሳሌም ወጥቶ ሶሪያ የሚባለው አካባቢ ላይ ክርስቲያኖችን አሳመነ። ከሶሪያ በኋላ ተከታታይ 3 ጉዞዎችን አድርጎ መካከለኛው ምስራቅ ወይም ታናሽ እስያ የሚባሉትን ግሪክ፣ ዛሬ ቱርክ የሚባሉትን ኤፌሶንን፣ ቆሮንቶስን፣ ፊልጵስዩስን፣ ተሰሎንቄን የሚባሉትን አካባቢ በሙሉ እስከ ሮም፣ እስከ አውሮፓ፣ እስከ ስፔን ድረስ ቅዱስ ጳውሎስ ምድሪቷን ሁሉ በክርስትና አጥለቀለቃት። ስለዚህ ክርስትና ምን አለ? እያደገ እየሰፋ ሄደ። ከመጀመሪያው ዓመተ ምህረት ከ1 ዓመተ ምህረት ወይም ከ65 ዓመተ ምህረት እስከ ከ34 ዓመተ ምህረት እስከ 100 ዓመተ ምህረት ያለው ዘመን ዘመነ ሐዋርያት ይባላል። ምን ይባላል? ዘመነ ሐዋርያት። ሐዋርያት ደግሞ የተኳቸው ሰዎች ነበሩ። የተኳቸው ሐዋርያትን የሚከተሉ ሐዋርያውያን አበው ይባላሉ። ሐዋርያት ያስተማሯቸው የሚታወቁ አሉ። እነ ፖሊካርፐስ ሲባል እነ አግናጢዮስ ምጡ ላነበሳ የተሰጠው እነዚህ ተነሱ። በኋላ ከ65 ዓመተ ምህረት ጀምሮ እስከ 313 ዘመነ ሰማዕታት የሚባል የመከራ ዘመን መጣ። ምን የሚባል ዘመነ ሰማዕታት ወይም የስደትና የመከራ ዘመን። ክርስቲያኖችም አይሁድም የሮም ነገስታትም አህዛባውያንም ጣዖት አምላኪዎችም በጋራ ሆነው ማሳደድ፣ መግደል፣ ከአንበሳ ጋራ ማታገል፣ እንደ እሳት ማቃጠል። የሚገርማችሁ በዘመነ ሰማዕታት ታሪክ በደምብ ስሙኝችን ታሪክ ስታዲየም አላቸው። ለአህዛባውያን ማለት ምን አላቸው? ስታዲየሙ ላይ ቀን ክርስቲያኖችን እየወሰዱ ከወሬ ጋር ያታግሏቸው፣ ማታ ማታ ስለሚጨልምባቸው ፖሊ ተክሉና እየሰማች ነው። ፖሊ ተክሉና ፖሉ ላይ ክርስቲያኖቹን ያስሯቸዋል። ላይ
ያስሯቸዋል፣ በዙሪያውን በስታዲየሙ ዙሪያ ማለት ነው። ከዛ ሰም ይቀቧቸዋል እና ይሄ ነዳጅ ድፍድፍ ይረጯቸዋል። ከዛ በክብሪት በእሳት ይለኩሷቸዋል። በዙሪያው ክርስቲያኖች ይቃጠላሉ፣ እንደ መብራት ይጠቀሙባቸዋል። በታች ደግሞ ክርስቲያኖቹ ከአንበሳ ጋር ይታገላሉ፣ ይስቆባቸዋል፣ ይጨበጨባሉ። ዛሬ ስታዲየም ገብተው እግሬና እግሬ ሲጫወቱ ኳስ ማለት ነው። ልክ እንደዚያ የመጀመሪያው ጨዋታ በክርስቲያኖች ላይ ነበር የሚጫወቱባቸው። በጣም ነው የሚስቁባቸው። እርስ በራሳቸውን ያጣሏቸዋል፣ ያናክሷቸዋል፣ አውሬ ይልኩባቸዋል፣ እባብ ይፈቱባቸዋል። እባብ ማለት ነው። ከእባብ ጋር እባብ ባለበት አቆማዳ ይከቷቸዋል፣ ገደል ውስጥ ይቀብሯቸዋል። መርዝ እየሰጡ መርዙን ይገላል አይገልም እያሉ ይፈትኑባቸዋል። ጠንቋዮች ተመርጠው መጥተው እስኪ ስጠውና ይፈረቀዋል አይፈረቀውም እያሉ ይወራረዱባቸዋል። ይህ ዘመን ዘመነ ሰማዕታት ይባላል። የሚታወቁ በዚያ ዘመን ያለፉ ቅዱስ ጊዮርጊስ ምን እንደሆነ ታውቃላችሁ አይደል? ምን ሆነ? በማረሻ አይደለም ይሰነጥቁት ነበረ። በመንኮራኩር ይፈጩትና ይዘሩት ነበረ። በመንኮራኩር ማለት ነው። መርዝ ያጠጡት ነበረ። እጁን ይዘው እኮ ነው። እጁን ያስሩና ሲያማትብ እጁ ላይ ነው መድኃኒቱ ያለ፣ እጁን ሰሩት ይሏቸዋል። እጁ ታስሮ ሳለ በአንገቱ ያማትባል። ሲያማትብ መርዙ አይገድለውም፣ እንደገና እንደ ፀሐይ ያበራል። በዚያ ዘመን መካከል ከነበሩት መካከል እስከ 300 ምናምን የነበሩት እነ ቅዱስ ቂርቆስ ሕፃኑ እና ኢየሉጣ እናቱ እነ ቅድስት አርሴማ እየሰማችሁ ነው። እነዚህ ታላላቅ ቅዱሳን ሰማዕታት ሁሉ ሰማዕትነታቸውን ፈጸሙ። እስከ 313 የነበረው ዘመን ዘመነ ሰማዕታት ይባላል። በኋላ ዘመነ ሰማዕታት ለምን ቆመ ካላችሁ እሌኒ የምትባል ታላቅ ንግስት ተነሳች። ማን የምትባል? ልጇ ዳሽ ይባላል። አታውቁም? ቆስጠንጢኖስ በሉ እስኪ። እሌኒ ክርስቲያን ናት። ቆስጠንጢኖስ የሚባል ልጅ ወለደች። እሌኒ መስቀሉን አስገኘችው። ቆስጠንጢኖስ ክርስትናን ተቀበለ። የሮም ንጉስ ሆነ። የሮም ንጉስ ማለት በጣሊያን ላይ በሮም ላይ ነግሶ ግን ምስራቁንም ምዕራቡንም የዓለም ክፍል ሁሉ የሚያስተዳድር ሆነ። ስለዚህ ንጉሱ ክርስቲያን ስለሆነ ለመጀመሪያ ጊዜ ህጋዊነት ያለው የክርስትና ሃይማኖት በዓለም ሁሉ ተሰበከ። እየሰማች ነው? የማን አስተካክለው ስሙኝ። እየሰማች ነው? በ300 ስንት አልኳችሁ? ጽፋችኋል እኮ በ313 ዓመተ ምህረት ይሄ ታላቅ ንጉስ ተነሳ። ማን የሚባል አልኳችሁ? ቆስጠንጢኖስ የሚባል ተነሳና አዋጅ አወጀ። አዋጁ ምን ይላል? ስሙኛ። አዋጁ ምን ይላል? ክርስትና ህጋዊ ሃይማኖት ነው። ክርስቲያኖች በነፃነት አምላካቸውን የማምለክ ክርስቶስን የመቀበል ነፃነት አላቸው። ክርስቲያኖች በመንግስት ስራ ገብተው የመቀጠር ነፃነት አላቸው። አይቀጠሩም ነበር። ክርስቲያኖች ቤተክርስቲያን ሰርተው የማምለክ ነፃነት አላቸው። ከዚያ በፊት ግን ካታኮምስ ወይም ግበበ ምድር ዋሻ ውስጥ እየገቡ ነበር የሚያመልኩ የነበረ። የሚያሳዝነው በዘመነ ሰማዕታት ዋሻ ውስጥ ገብተው ስጋው ደሙን ሲቀበሉ ዝቅ ብለው ያያቸውና አያችሁ ህፃናትን እያረዱ ስጋቸውን ይበሏቸዋል ብለው ይከሷቸዋል። ዝናብ አደገኛ ዝናብና ጎርፍ ሲመጣ አይታችኋል። በክርስቲያኖች የኛ ጣዖት ተቆጥተው ነው የሚሉና ክርስቲያኖችን በጋራ ይገርፏቸዋል፣ በእሳት ያቃጥሏቸዋል፣ ያሳድዷቸዋል። ቦታ የሚባል የላቸውም፣ ነፃነት የሚባል የላቸውም። በዚህ መከራ መካከል አሁን ግን ሆነው ክርስቲያኖች አሁንም አምላካቸውን ክርስቶስን ያመልካሉ። እየሰማችሁ ነው? ልጠይቃችሁ አጭር ጥያቄ። በዚያ ዘመን ብትሆኑ ምን ታደርጋላችሁ? በዚያ ዘመን ብትሆኑ ምን ትሆናላችሁ? ምንም። ስለዚህ እሺ ተውት፣ ምን እንደምትሆኑ የብቻችሁን አውሩ ስትሄዱ በኋላ። በዚያ ዘመን የነበረው ግፍ መከራ በቤተ ክርስቲያን አሁን ከዚህ የምትማሩት ይሁት በቤተ ክርስቲያን ላይ ታላቅ ግፍ መከራ ነበረ። ግን ምን አለ? አለፈ። አሁንም በቤተ ክርስቲያን ታላቅ ግፍ ስደት አለ። ግን ምን ይላል? ያልፋል። በታሪክ የምንማረው ይሄንን ነው። በኋላ ዘመነ ሰማዕታት ስላለፈ ቆስጠንጢኖስ የሚባል ሮምንና አካባቢውን ስለገዛ ክርስቲያኖች በነፃነት ማምለክ ጀመሩ። ከ313 አንስቶ እስከ 451 ዓመተ ምህረት ደግሞ የጉባኤያት ያልኳችሁ
ቤተክርስቲያን በውስጥ ቀደም በውጭ ነበር ስትፈት ነበር። አሁን ግን የውስጥ ሊቃውንቶቿ እየተነሱ መከፋፈል ተፈጠረ። ለምሳሌ በ325 ኒቅያ በሚባለው ጉባኤ አሪዮስ ክርስቶስን ሰው ነው ብሎ ተነሳ። ክርስቶስ ምን ነው? ክርስቶስ ምን ነው? ፍጹም ሰው ፍጹም አምላክ አይደለ? አሪዮስ ግን ምንድን ያለ? ሰው ብቻ ነው አለ። በዚህ ምክንያት ሊቃውንቱ የዓለም ጳጳሳቱ ሁሉ 318ቱ ሊቃውንት ተሰብስበው አሪዮስን አወገዙት። አትናቴዎስ አንድ ታላቅ ድርሰት ደረሰ። ያም ድርሰት ምን ይባላል? ጸሎተ ሃይማኖት ነአምን በአሃዱ ያን ጊዜ ነው የተደረሰ ይሄ። በኋላ ደግሞ በ380 ሌላ መናፍቅ ተነሳ። መንፈስ ቅዱስ ከሶስቱ አካል አንዱ አካል አይደለም፣ ህጹጽ ነው፣ ተራ ነው ብሎ ተነሳ። በኋላ ሌላ ጉባኤ የቁስጥንጥንያ ጉባኤ የሚባል ተነሳና መናፍቁ ተወገዘ። ወነአምን በመንፈስ ቅዱስ እግዚእ ማህያዊ ዘሰረጸ እምአብ መስግር ሎቱ ወንሰቦ ምስለ አብ ወወልድ ዘነበበ ነቢያት የምትሏ ተጨመረች። ሶስተኛ ማርያም የወለደችው ሰውን ነው። ማርያም የወለደችው ምን ነው? ሰውን ነው። ማርያም አንትሮፖቶኮስ ትባላለች። ሰውን ወላዲተ ሰብ ትባላለች። ቅዱስ ቄርሎስ ተነሳና ድንግል ማርያም ቲኦቶኮስ ትባላለች ወይም ወላዲተ አምላክ ትባላለች ብሎ ንስጥሮስን አወገዘው። ማን ተወገዘ? ንስጥሮስ ተወገዘ። በኋላ ክርስቲያኖች እስካሁን ክርስትና በምድር ላይ ስንት ናት? አንዲት ናት። በ451 ሊዮን የሚባል ጳጳስ መርቀያን የሚባል ንጉስ በጋራ ተነሱና ክርስቶስ አንድ ባህሪ አይደለም ያለው ሁለት ባህሪ ነው ያለው በሚል መከፋፈል ተፈጠረ። አሃት አብያተ ክርስቲያናት የሚባሉት ወይም ኦሪየንታል ኦርቶዶክስ ቸርች የምትባለዋ ኢትዮጵያ፣ ህንድ ጻፏቸው። እነዚህ አሃት አብያተ ክርስቲያናት የሚባሉት ክርስቶስ አንድ አካል አንድ ባህሪ ብለው የሚቀበሉት ስድስቱ አሃት አብያተ ክርስቲያናት ቶሎ ቶሎ ጻፉ። አምስቱ ነው ስድስቱ ማለት ትችላላችሁ። አምስቱ በሉ በኋላ ኤርትራ እንድትሉ ብዬ ነው። ኢትዮጵያ ቶሎ ቶሎ ጻፉ። ኢትዮጵያ አሃት አብያተ ክርስቲያናት፣ ኢትዮጵያ፣ ግብጽ፣ ህንድ፣ ሶሪያ፣ አርመኒያ ወይም አርመን፣ ስድስተኛ ኤርትራ። እነዚህ የራሳቸውን ክርስቶስን በተዋህዶ ወይም ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለው ያመኑ ናቸው። እሺ ንገሩኝ፣ አምስቱ ወይም ስድስቱ አሃት አብያተ ክርስቲያናት የሚባሉ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ። ደብተራችሁን ሳታዩ ያየ እንግዲህ ሌባ ነው። ሳታዩ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስት። በጣም ጀግኖች ጎበዝ ናቸው የእውነት በጣም። ይችም ትመጣለች ፈተና በዛ የሚመጣው። እሺ እነዚህ የራሳቸውን አሃት አብያተ ክርስቲያናት ክርስቶስን በተዋህዶ ከበረ ብለው የሚያምኑ ናቸው። ሌላው ግን የምን ቤተክርስቲያን ተባለ? የሮማን ካቶሊክ ቸርች። ስለዚህ ኦርቶዶክስ እና ካቶሊክ ተብሎ በ451 ተከፈለ ማለት ነው። በ451 ያዙ። ይሄ እንዴት ብዬ ጠይቃችኋለሁ? ካቶሊክና ኦርቶዶክስ መቼ ነው ክፍፍል የተፈጠረ ብላችሁ በስንት ላላችሁ? በ451። እሺ ልቀጥል ነው። በኋላ እንግዲህ የካቶሊክ ቤተክርስቲያንም መላው አውሮፓን ማዳረስ ጀመረ። አውሮፓ የሚባለው ቅድም እንዳልኳችሁ ጀርመን፣ ፈረንሳይ፣ ፖርቹጋል፣
ጣሊያን ምናምን የሚባሉት የካቶሊክ እምነት ተከታዮች ሆኑ በአብዛኛው። እነዚህ 5 አህት አብያተ ክርስቲያናት ደግሞ ምን ሆኑ? ኦርቶዶክሶች። ኦርቶዶክስ ማለት ምን ማለት ነው? ቀጥ ያለ እምነት ማለት ነው። ኦርቶ ማለት ስትሬት ማለት ነው፣ ቀጥ ያለ። ዶክሲያ ማለት ወርሺፕ፣ አምልኮት፣ እምነት፣ ስርዓት ማለት ነው። ስለዚህ ኦርቶዶክስ ማለት ትክክለኛ እምነት፣ ትክክለኛ አስተሳሰብ፣ ትክክለኛ አምልኮ፣ ትክክለኛ ስርዓት ማለት ነው። በኋላ ካቶሊኮች ደግሞ በ1054 ተከፋፈሉ። ካቶሊኮች በ1054 ዓመተ ምህረት ተከፋፈሉ። የምስራቅ ኦርቶዶክስ እና የሮም ካቶሊክ ተብሎ ተከፈሉ። የምስራቅ ኦርቶዶክስ እና የሮም ካቶሊክ ተብሎ ተከፈሉ። የምስራቅ ኦርቶዶክስ የሚባሉት ዛሬ ራሽያ፣ ግሪክ፣ ቡልጋሪያ እየሰማችሁ ነው፣ ዩክሬን የሚባሉት ናቸው የምስራቅ ኦርቶዶክስ። ይሰማል? ልቀጥል? እሺ። በኋላ እንደዚህ እያለ ስንተኛው ዘመን ይደርሳል? 1517 ዓመተ ምህረት ላይ ሉተር የሚባል ሰው ተነሳ። ማን ተነሳ? ሉተር፣ ማርቲን ሉተር። በምንድን ነው የምታውቁት? ማርቲን ሉተር የምታውቁት በምንድን ነው? አታውቁትም? የየትኛው ሃይማኖት መስራች ነው ማርቲን ሉተር? የካቶሊክ፣ የኦርቶዶክስ፣ የፕሮቴስታንት? የፕሮቴስታንት ሃይማኖት መስራች ማን ይባላል? ማርቲን ሉተር ይባላል። ማርቲን ሉተር ይባላል ማለት ነው። ሉተር የተነሳው ካቶሊክን በመቃወም ነበር እና አንዳንድ ሃይማኖታዊ ነገሮችን አነሳ። ቅዱሳን አያማልዱም፣ ድንግል ማርያም አታማልድም፣ በስጋው ደግሞ ጉዳይ ብዙ ነገሮች ስላሉ ልዩነቱን እናያለን። እሱም በኋላ ሉተር ከተነሳ በኋላ ቤተክርስቲያን ወደ ዘመናዊው ገባች ማለት ነው። የሳይንስ አብዮት እና የቴክኖሎጂ አብዮት የሚባል ተነሳ ማለት ነው። አውሮፓ ሬኔሳንስ፣ የአብርሆት፣ የመለወጥ፣ የተሐድሶ ዘመን የሚባል ተነሳና ዓለም ሁሉ ወደ ፍልስፍና፣ ወደ ሳይንስ፣ ወደ ቴክኖሎጂ ገቡና ሃይማኖታቸውን የመተው በፍልስፍና የማምለክ የመከተል፣ ሳይንስን እንደ አምላክ የመቁጠር፣ ቴክኖሎጂን እንደ አዳኝ የመቁጠር፣ የሰው የመጨረሻ ግቡ በምድር ላይ ተዝናንቶ መኖር ነው ማለት ጀመሩ። በቃ ሰው በአውሮፕላን መሄድ፣ ሮኬት ማስወንጨፍ፣ በሚሳኤል መዋጋት፣ ስፔስን መቆጣጠር፣ በባህር ላይ መንሳፈፍ፣ የተመጣጠነ ምግብ መብላት፣ ይሄ ነው የመጨረሻው ግብ ማለት ጀመሩ ማለት ነው። ስለዚህ ያ ዘመን ዘመናዊው የቤተ ክርስቲያን ታሪክ ይባላል። ከነዚህ መካከልም ይሄ ለዘብተኝነት፣ ሊበራሊዝም የሚባለው፣ ሉላዊነት ማለት ደግሞ ግሎባላይዜሽን የሚባለው ዓለምን ወደ አንድ መንደር ማምጣት፣ ሴኩላሪዝም የሚባለው ደግሞ ዓለማዊነት የሚባል መጣ። ራሽናሊዝም ዕውቀት ያድናል የሚባል መጣ። ኢዝም የሚባል ፍልስፍናና አይዲዮሎጂ መጣ ማለት ነው። በአጠቃላይ የመጀመሪያው የቤተ ክርስቲያን ክፍል ታሪክ የሚጠናው በዚህ መስመር ነው። ከዚህ በመቀጠል የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክን እናያለን ማለት ነው። ያልገባችሁ ጥያቄ ምናምን ካለ የማንሳት መብት አላችሁ። ዝናቡ በደንብ ላይሰማ ይችል ይሆናል እንጂ ማንሳት ይቻላል። ለጊዜው ጥቂት እንረፍና ሰዓት ካለ